የሚባል በቃ ማለት ጫት ሲቃም ኖርማል ላይ ሊሆን ይችላል። የሰይድ ግን ሙሉ ለሙሉ በቃ ሰይድ ራሱ ይጠፋና ሌላ ሰይድ ነው የሚመጣው። ምን ያደርጋል? ይወጣል። ምን ሊያረግ? ጫት ይበላል። ምንም በቃ ማለት ከምንም ነገር ጀምሩ ምንም ማለት ምንም ብትጠይቁ ይሰጣችኋል ሰይድ። በዚህ ሰዓት ልጆቹ ራሱ ካጣገቡ ኖሮ ሰው ቃመ ማለት በቃ እንዲቀይር ነው የሚል ቅይር። አሁን እኔ ሰይድን ባላቀው ቅመው ሊወጣ ይችላል ብዬ አስብ ነበር። ግን ሌላ ሁለተኛ ልጅ ሊፈጠር ነው ያለ ኒካ፣ ሌላ ሁለተኛ ልጅ ያለ ኒካ ሊፈጠር ነው። ምክንያቱም ሰይድ ማለት የሆነ የለም እንዴት ነው ሰው መጠጥ አንዳንድ ሰው መጠጥ አብሽ ለሚሸኘው ሰው የቃመ ከሆነ ጫት ያለበት ቦታ ሄዶ ፈልጎ ይገዛልታል ማለት ከብዶ ነው። ምክንያቱም የኔ ልጅ ነው ኒካ አለኝ እንዳትል እንግዲህ እኔ ላፋጥጥ አስቀድመህ የምታስበውን ልታስብ የምትችለውን ገና አውቃለሁ ሰይድ ማለት እኔ የፈራሁላቸው ማለት ነው። እኔ የፈራሁላቸው ሌላ ጣጣ ደግሞ እንዳያመጡ ነው ማለት ነው። አስባችሁታል? እንግዲህ እሷም በምርቃና ነው እያወራች የነበረው፣ እሱም በምርቃና ነው እንግዲህ እያወራ የነበረው ትናንትና ላይ እና አይታችኋል። እንግዲህ ሱማያም እንግዲህ ሰይድ ሲቅም ሌላ ሰው ነው የሚሆነው፣ እሱ ሰይድ ሳይሆን ሌላ ሰይድ ነው የሚመጣው ብላለች ማለት ነው። እንግዲህ እሱ ያውቃል፣ ግን ያው እሱ ሱማያን ለማሳመን ነው በነገራችን ላይ እየሄደ ያለው ርቀት እየሄደ ያለው መንገድ ማለት ነው። ግን ትክክል አይደለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ወደነ የተከበራችሁ የሱስ አብሽር ቤተሰቦች ብያላችሁበት ሰላማችሁ ብዝት ይበልልኝ ማለት ነው። ዛሬ በአዲስ ቪዲዮ መጥቻለሁ ማለት ነው። እንግዲህ ሱማያ መልስ ሰጥታለች ማለት ነው። ትናንትና እንዴት ተመለከታችሁ ከሆነ ሰኢድ ልጅቷን ወይም ደግሞ ኢማንን ጫት እያቃመ እውነቱን እንድትነግረኝ በማለት ጫት እያቃማት ነበረ ማለት ነው። እንደገና ደግሞ ሱማያ ዛሬ የተናገረችው አለ እንግዲህ አንዳንድ ሰው ጫት ሲቅም ይሰክራል። በነገራችን ላይ መጠጥ የሚያሰክረው አለ፣ ጫትም የሚያሰክረው አለ ማለት ነው። በነገራችን ላይ ጫት የሚያሰክር ጫት እና የማያሰክር ጫት አይደል እንደ ያለው ወይስ እንዴት ነው ማለት ነው? ግራ ገባኝ እኮ ማለት ይህን ያክል ኃይል አለው እንዴ ለማለት ፈልጌ ነው ማለት ነው። ማለት ሰይድ ይህን ያክል ማለት እሱን ይህንን ሰይድ ሳይሆን ሌላ ሰይድ ነው። በዛ ላይ ውጭ ወጥቶ የመን ባለችበት ሰዓት ሱማያ እንግዲህ በትዳር ሁለት ልጅ ሲፈራ በነገራችን ላይ ትዳር ቀላል አይደለም። ብዙ አመት አብረው ኑረዋል፣ አብረው ብዙ ነገሮች አሳልፈዋል። እንኳን ሁለት ልጅ ተወልዶ አይደለም ብዙ ነገሮች ለወራት ለቀናት የሰውን ጸባይ የምናይበት ነገር ነው ማለት ነው። እሷ ደግሞ ብዙ ነገሮች አብረው ኑራለች እና ሰይድን ታውቀዋለች። ሰይድ በሆነ አጋጣሚ ሲቅም ኢቭን እሱ ራሱ ጫት እየገዛ የሚጋብዝ እንዲቅሙ እንዲቀጣይ ደግሞ መንገደኛ ሰው ካለ መንገደኞችን ሰዎቹን የሚሸኝ ነው፣ ብር ደግሞ ካለው የሚሰጥ ነው ብላለች ማለት ነው። እንግዲህ ሱማያ አንዳንዴ እውነቷን እኮ ነው በነገራችን ላይ እንግዲህ ሰይድ እና እንግዲህ ሱማያ እንደተናገረችው ከሆነ ሰይድ ሁለት ማንነት ነው የሚኖረው። ጫት ተቃመ ኢብን ነው ያለችው። ብር ካለው ሳይሰጡት ሳይጠይቁት ራሱ የሚሰጥ ነው ብላ ነው ማለት ነው የተናገረችው። እንደዛ ከሆነ ደግሞ እነዚህ ሁለት ልጆች የምር ጫቱን በልተውት ከሆነ አስባችሁታል የሚመጣው ማለት ነው። እንግዲህ ሁለቱንም ጫት በልተውት ከሆነ ማለት ነው። ግን ሰይድ በዚህ ልክ ጫት እንደሚጠላ እየተናገረ ግን በዚህ ልክ ደግሞ ይሄን ነገር ማድረግ የለበትም ነበር። እሱ የራሱን ሀቅ ለማውጣት ነው በነገራችን ላይ እየሄደ ያለው እየተራመደ ያለው የራሱን ሀቅ ለማውጣት ነው። የራሱን ሀቅ ለማውጣት ብሎ ግን ሌላ ጣጣ ውስጥ ነው እየተወጣ ያለው። አንድ ሰው ራሱን የሆነ ነገር ሲያደርግ ወይም ደግሞ የሆነ ነገር ሲጠጣው የሆነ ነገር ሲበላ ራሱን የት ቦታ እንደሚያገኘው እያወቀ ይህን ነገር ደግሞ ማድረግ የለበትም ነበር በነገራችን ላይ ሰይድ ማለት ነው። እንደዛ አድርጎ አሁን እንግዲህ ሱማያ እያለች ያለችው ሌላ እንግዲህ ሁለተኛ ልጅ እንግዲህ ይመጣል ጠብቁ ነው ያለችው ማለት ነው። ይሄንኛው ሳይወጣ ሌላ ማለት ነው። አስባችሁታል? አልሙሂም ሱማያም በነገራችን ላይ ወደ ቤትሽ ተመልሰሽ ወደ ባልሽ ተመልሰሽ ሚዲያ ላይ ጋባ አድርገሽ
ሴት ልጆች አሉሽ። እንግዲህ ይች ልጅ ከደፈር ያለሁ ብላለች። እሱን እንግዲህ አላህ እና እሷ ናቸው የሚያውቁት። ይሄ ነገር እውነት ነው ወይ አይደለም ወይ የሚባለውን እሷና አላህ ነው የሚያውቁት። በነገራችን ላይ ማለት ነው ለሴት ልጅ መደፈር ማለት ምን ያክል ከባድ እንደሆነ ማንኛውም ሰው የሚያውቀው ነገር ነው ማለት ነው። ስለዚህ ኢንሻአላህ እና ስለዚህ ይህንን ነገር ማድረግ የለበትም ነበረ ሰኢድም። ሁለተኛ ለሴት ልጅ መደፈር ማለት በጣም ከባዱ ነገር ነው ማለት ነው፣ በጣም ማለት ነው። ስለዚህ እውነት ይህንን አድርጎ ከሆነ አንደኛ በጊዜ የሆነ ነገር ልጅቷ መፈለግ ነበረባት፣ የሆነ ነገር ማድረግ ነበረባት። የእሱም ወንድም ከሆነ ደግሞ አላቅም ብቻ የሆነ ነገር ማድረግ እንዳለበት ነው እየተሰማኝ ያለው። ሁለተኛ ደግሞ ሱማያ እንዳለችው እውነት ከሆነ ወደ ቤት እሱ ተመልሶ ያለውን ነገር ቢያስተካክል፣ ሱማያም ወደ ቤቷ ተመልሳ ያለውን ነገር ብታስተካክል፣ የልጆቿ አባት ነው። ሁለተኛ ደግሞ የዚችኛይቱን ገመና ውጭ ላይ ማውጣቱ ምናምን ያን ያክል እኔ እየተዋጠኝ አይደለም። በነገሮች አልተዋጠኝም ማለት ነው። ለምን ወደ ቤቷ ተመልሳ ያለውን ነገር ብትነጋገር ባይነኝ አንድ። ሁለተኛ ደግሞ ይች ልጅ ደግሞ የእውነት ከሆነ ማለቴ የእውነት ከሆነ ለምን ሰኢድ ሚዲያ ላይ ያወጣው? ለምን ይች ልጅ እንዳይጋደሉ ብላል ነበር እስከ ዛሬ ዝም ያለችው? ለምንድን ነው ሚዲያ ላይ ያወጣችው? ሁለተኛ ደግሞ እሷን ልጇን እዛ ጋር ሰታመታለች። ልጇን እኮ ማለት ነው ለአባቱ ሰታመታለች ማለት ነው፣ ማለት ለባሏ ማለት ነው። እንግዲህ ኒካውን አውርዷል ነው ያለችው። ሲቀጥል ደግሞ ልጅቷ እኔ ከምንየው ልቧ ሽሮ ከምንየው ዲና እንዲሆን ባላቅም ምንድን ነው ያለችው? አንተን ወድጄሃለሁ ብላለች ማለት ነው። ስለዚህ አሁንም ሱማያ ሌላ ነገር ሳይበላሽ ወደ ቤቷ ብትመለስ ባይነኝ ሱማያን ማለት ነው። ለምን ሴት ልጅ ብዙ ነገር ማስተካከልም ማበላሸትም ትችላለች ማለት ነው። እኛ ሴቶች ብልሃተኛ ነን በነገራችን ላይ። ስለዚህ ሱማያ ያንን ነገር ተናግራለች። በቀጣይ ደግሞ እስኪ ሰኢድ ደግሞ ምን አበላሽቶ ወይም ደግሞ ምን እውነታ እንደሚያመጣልን እንግዲህ ማየት ነው ማለት ነው። ግን እኔ እንደኔ የትናንትናው ቪዲዮ ትክክል ነው ብዬ አላምንም። ለሱ ትክክል የሆነ ወይም ደግሞ ሱማያን ለማሳመን ምናምን የሄድበት መንገድ ነው። ግን ይሄን ደግሞ ሱማያ አያሳምነኝም። አንደኛ ደግሞ እኔ ባሌን አውቀዋለሁ፣ ሲቅም ደግሞ ሰኢድ ምን እንደሚያደርግ ስለማውቀው በዚህ ነገር አላምንም ብላለች። ገባችሁ? እንደውም ሌላ ስህተት ሌላ ነገር ነው የፈጠረው ምናምን ነው ያለችው ማለት ነው። እንግዲህ ከባድ ነው። እስኪ እንግዲህ እናንተም እንግዲህ እስኪ አስተያየት ኮሜንት ላይ አስቀምጡልኝ ማለት ነው። እና በያላችሁበት ሰላማችሁ ብዝት ይበልልኝ። ላይክ፣ ሸር፣ ሰብስክራይብ ለምታደርጉልኝ እጅግ በጣም አመሰግናለሁኝ። አሁንም እገዛችሁን አሻለው ማለት ነው። ላይክ፣ ሸር፣ ሰብስክራይብ አድርጉልኝ። በያላችሁበት ሰላማችሁ ብዝት ይበልልን። አገራችንን ሰላም እያደርግልን ማለት ነው። እዚህ ጋር ምን ይታያችኋል? ፊት ለፊት ላይ የሆነ ነገር ሳውዲ ያላችሁ ታውቁታላችሁ።